ወንጌል ስለ ልጁ ሆኖ አንተ የተለየኸው ስለ ሌላ ይሆን። ሃሌሉያ ጌታ ምስክሬን እያሉ በመሃል የፈለጉትን ማውራት አይደለም ወንጌል። ይሄ ሌላ ድሪቶኛ ላይ የሚነፋ ስፒሪት በወንጌል ስም የሚያለብስ ካባ ጅቡንቡን አርጎ የሚያስተኛ ለወንጌል እሳት እንዳትቃጠሉ የሚያደርግ ስለ እግዚአብሔር ፍቅር ውስጣችሁ እንዲነድ ማያደርግ ሌሊቱን እየጸለይክ እግዚአብሔርን እያመለከው እንዳታድር የሚያደርግ ከአጋንንት ጋር ሲያዋጋ የሚያድር ወንጌል አይደለም። ወንጌል ስለ አጋንንት አይደለም። ወንጌል አጋንንትን ገንድሶታል እንጂ ወንጌል ስለ አጋንንት ወንጌል ስለማን ነው? አንተ ወንጌል ሰው ነው ወክ የሚያደርግ የሚነፍስ በእኛ ውስጥ የሚኖር ሕያው የሆነ የእግዚአብሔር ልጅ ኢየሱስ። ዛሬ የሮሜን መጽሐፍ ከጀመርን ስንተኛ ጥናታችን ነው? ዛሬ አምስተኛ ነው አይደል? ኦኬ አራት ጥናቶችን አልፈናል። ዛሬ አምስተኛ እዛው ሮሜ መጽሐፍ ምዕራፍ 1 ቁጥር 1 እና ቁጥር 2። ዛሬም ከነዚህ ቁጥሮች ሳልወጣ አብረን ጮክ ብለን በጋራ እናንብብና የዛሬውን ደግሞ አብረን እንካፈላለን። ሮሜ መጽሐፍ ምዕራፍ 1 ቁጥር 1 እና ቁጥር 2 በጋራ ሁላችንም ጮክ ብለን ረገጥ አድርገን አብረን ነው የምናነበው። 1 3 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። እንድገመው። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ባለፈው ሳምንት በነቢያቱ አፍ እና በቅዱሳት መጽሐፍ ተስፋ የተሰጠ ወንጌል እንደሆነ ባለፈው ሳምንት በደንብ አይተን ነበር። የመጀመሪያው መቶ ክፍለ ዘመን ላይ የነበሩት ሐዋርያት የሐዋርያት ቤተክርስቲያን ዛሬ እኛ በእንደዚህ አይነት መልኩ ያለን መጽሐፍት ታትመው ታሽገው አልነበራቸውም። አብዛኞቹ መጽሐፍቶች ሙሉ ለሙሉ ተጽፈው አላለቁም ነበር። ግን የነበራቸው ምን ነበረ? የብሉይ ኪዳን መጽሐፍ 39ኙ የብሉይ ኪዳን መጽሐፍ እጃቸው ላይ ስለነበረ ኢየሱስ ክርስቶስ መሆኑን ከምን ነበር የሚያስተምሩት? ከብሉይ ኪዳን መጽሐፍት ዘርዝረው ያስተምሩ ነበር። የብሉይ ኪዳን መጽሐፍት የነቢያቱ አፍና ቅዱሳት መጽሐፍት በሙሉ ስለማን ነው የሚናገሩት ብለን ነበር? ስለ ኢየሱስ ይናገሩ ነበር። ሐዋርያው ጳውሎስ በየምኩራቡ እየገባ በየምኩራቡ በሰንበት ዕለት ስለ ጌታ ስለ ኢየሱስ ክርስቶስ ከመጽሐፍ ምን ያደርግ ነበረ? ያስተምር ነበር፣ ይተርክላቸው ነበር። እርሱ ክርስቶስ መሆኑንም ይሰብክ ነበር። ይሄ የጳውሎስ አገልግሎት ብቻ ሳይሆን አጵሎስ የተባለም ሰው እንዲሁ በመጽሐፍ ዕውቀት ምን ያለ ነበረ? የበረታ ነበረ። ስለ ኢየሱስም በትክክል ያስተምር ነበር። ፕርስቅላና ቂላ ደግሞ በመጽሐፍ ዕውቀት የበረታውን ሰውዬ ወስደው የበለጠ ከፊት ይልቅ ክርስቶስን ምን አደረጉለት? ገለጡለት ወይም አበሩለት። መጽሐፍ ቅዱሳችን ብሉይ ኪዳን የሚባለው መጽሐፍ 39ኙ መጽሐፍት ስለማን ነው የሚናገሩት? በዋነኝነት መልእክታቸው ኢየሱስ ክርስቶስ የሚሰራውን ስለሞቱ ስለ መከራው ከዛም በኋላ ስለሚገባበት ክብር መጽሐፍት አጠቃላይ ስለ ኢየሱስ ምን ይላሉ? ይናገራሉ። ወይም ስለ ዳንበት ወንጌል የሚናገሩ መጽሐፍቶች ናቸው። ስለዚህ መጽሐፍ ቅዱስ በጠቃላይ ስለ ኢየሱስ በተለይ ብሉይ ኪዳን ይናገር እንጂ እኛ ከብሉይ ኪዳን ነቢያቶች የተሻለ ከብሉይ ኪዳን መጽሐፍት ጸሐፊዎች የተሻለ አንድ ቁልፍ አለን። ያም ቁልፍ እኛ ጋር የደረሰው ወንጌል ተስፋው አይደለም። እኛ ጋር የደረሰው ወንጌል ትንቢቱ አይደለም። እኛ ጋር የደረሰው ወንጌል በክርስቶስ ተሰርቶ ያለቀው አካሉ ክርስቶስ እኛ እጅ ገብቷል። ወደ ብሉይ ኪዳን ስንሄድ በአዲስ ኪዳን የተሰራልንን የተጠናቀቀውን የእግዚአብሔርን ወንጌል ይዘን ክርስቶስን መጽሐፍ ውስጥ በጥላው ምን ይመስል እንደነበር ምን እንላለን? እናጠናለን። በአንዳንዶች ዘንድም እንደምንታማው የምናምነው ኢየሱስ በስንዴ በእርዳታ የገባ መጤ ሃይማኖት ሳይሆን አስቀድሞ በነቢያቱ አፍ የተነገረ በቅዱሳቱ መጽሐፍ ደግሞ
የተጻፈ የእግዚአብሔር ምንድነው? ወንጌል ነው። ጌታ ይባረክ። ዛሬ ሐዋርያ ሊሆን የተጠራ የምትለዋንና ለእግዚአብሔር ወንጌል ምን ያለ የተለየ የምትለዋ ላይ ትንሽ ትኩረት አድርጌ አወራለሁ። ሐዋርያ ሊሆን ምን ያለ የተጠራ፣ ሐዋርያ ሊሆን ምን ያለ የተጠራ፣ ሐዋርያ ሊሆን የተጠራ። እቺ ሐዋርያ የሐዋርያ የሚለው ኦፊስ ወይም ጥሪ እንደሆነ ይናገራል። ነገር ግን እግዚአብሔር አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ምን ያደረገ ነው? የተለየ ነው። እነዚህን ሁለቱን ቃላቶች ከዚሁ ከመጽሐፍ ቅዱሳችን ውስጥ እናጠናለን። በተለይ በዚህ ዘመን ላይ ስለ ሐዋርያት ያለ ምንድነው ትምህርቶች፣ ኮንፊውዥኖች ስላሉ ሐዋርያ የሚባል አሁን የለም። በመጀመሪያው 100 ክፍለ ዘመን ላይ በሐዋርያት ዘመን የሐዋርያነት ጥሪ አብቅቷል። ከዚህ በኋላ ሐዋርያ የሚባል የለም የሚል ጽንፍ ስለምታገኙ ደግሞ መጽሐፍ ቅዱሳችን በሐዋርያትና በነቢያት መሰረትም ላይ ምን ብላችኋል? ታንጻችኋል ስለሚል፣ ስለዚህ የሐዋርያትና የነቢያት መሰረት ኦሬዲ ስለተጠናቀቀ ከዚህ በኋላ ሐዋርያ አያስፈልግም የሚል አለ። ደግሞ ሐዋርያ ያስፈልጋል የሚል አለ። የሐዋርያው የራሱ የጳውሎስም ደግሞ ጥሪ ሐዋርያነቱን በምን አይነት መንገድ እንደሚያስታክከው በተወሰነ መልኩ የሐዋርያነትን ደረጃዎች ማየት ስለሚያስፈልገን እሷን መሰረት ጥርዬ ለእግዚአብሔር ወንጌል መለየት ምን ማለት እንደሆነ እናያለን። አንደኛ ስለ ሐዋርያነት ጥሪ ወይም አገልግሎት ለመነጋገር አለም ወይም የለም የሚለውን ለመፍታት ሐዋርያዊ ጥሪ ምንድነው ወይም ከየት ይጀምራል የሚለውን ነገር መሰረት መያዝ ያስፈልገናል። የመጀመሪያው ማንም ሰው የሐዋርያነት ደረጃዎች አሉት። ሐዋርያነት ጥሪ ብቻ ሳይሆን ደረጃዎች አሉት። የመጀመሪያው በዚህ ዓለም ላይ የመጀመሪያው ሐዋርያው ጌታችን ኢየሱስ ክርስቶስ። ዕብራውያን መጽሐፍ ምዕራፍ 3 ቁጥር 1 ላይ ኢየሱስ የመጀመሪያ ምንድነው? ሐዋርያ ነው። ኢየሱስ ራሱ ሐዋርያ ተብሎ ተጠርቷል። እስኪ አንብብልን ምን ይላል? ስለዚህ ከሰማያዊው ጥሪ ተካፋዮች ሆናችሁ እሺ ቅዱሳን ወንድሞቼ ሆይ እሺ የሃይማኖታችን ሐዋርያ ይሄ አማርኛችን ነው ሃይማኖታችን የሚለው እንጂ መጽሐፍ ቅዱስ የሃይማኖታችን ሳይሆን የምን የእምነታችን። አማርኛ መጽሐፍ ቅዱስ ላይ ሃይማኖት ተብሎ የተጻፈው በሙሉ እምነት በሚል ተኩት። እምነት እንጂ መጽሐፍ ቅዱስ ነው። እግዚአብሔር ሃይማኖት የለውም። ኦኬ የእምነታችን ምን ሐዋርያና ሊቀ ካህናት። ስለዚህ ኢየሱስ የምን ሐዋርያ ነው? የእምነት ሐዋርያ ነው። ይህንን የእምነት ሐዋርያ ፈርቀዳጅ ቀዳሚ መንገድን ከፍቶ ሌሎችን የሚያስከትል የተላከ ማለት ቢሆንም የኢየሱስ ሐዋርያነት የእምነታችን ነው የሚለው። ሐዋርያና ሊቀ ካህን የሆነውን እርሱን ምን በሉት ነው የሚለው። ተመልከቱት። ዕብራውያን መጽሐፍ ምዕራፍ 12ም ላይ ኢየሱስን ምን ይለዋል? የእምነታችን ምን ጀማሪ እንደገና ደግሞ ፍጹም አድራጊ ራስ የሆነው እሱን ተመልከቱ ይላል። ስለዚህ ኢየሱስ የእምነት ምንድነው? ሐዋርያ ነው። ይህንን ሐዋርያ ማንም ሰው ሊተካው አይችልም። ማንም ሰው ከኢየሱስ ውጪ ሌላ የእምነት ሐዋርያ የለም። የኢየሱስ ክርስቶስ ብቻ ነው የእምነት ሐዋርያነት። ማንም ሰው ጀግና አማኝ ቢሆን ሐዋርያ በእምነቱ ሐዋርያ ሊሆን አይችልም። የእምነት ሐዋርያ ተብሎ መጽሐፍ ቅዱስ በትክክል የሚያስቀምጥልን ማን ነው? ጌታችንን ኢየሱስ ክርስቶስን ብቻ ነው። የእምነታችን ምንድነው አለ? ሐዋርያ ነው። ለምሳሌ የእምነት ሐዋርያ ነው ተብለው ሰዎች ስም ተሰጥቷቸው የእምነት ሐዋርያ ወይም ደግሞ የእምነትን እንቅስቃሴ በከፍተኛ ሁኔታ በምድራችን ላይ ወይም በተለያዩ ዓለማቶች ላይ ያስነሱ ሰዎች አሉ። በእምነት የሆነ ነገር ስለመስራት የሰበኩ ያስተማሩ፣ እነሱም ደግሞ የተለማመዱት ነገር የነገሩን አሉ። ስማቸውን የእምነት ሐዋርያ ብለው አስቀምጠዋል። ነገር ግን በጥንቃቄ ስሙ። እነሱ የእምነት ሐዋርያ ሆነው ሲጨርሱ ማንንም ሰው አላዳኑም። ለማንም ሰው እምነትን አላካፈሉም። የኢየሱስ የእምነት ሐዋርያነት ግን ለእኛ እንጂ ለራሱ አይደለም። እሱ የእምነታችን ነው የሚለው እንጂ የእምነቱ አይደለም። የእምነታችን ምንድነው?
ሐዋርያ ነው። ስለዚህ የኢየሱስ ሐዋርያነት ለእኔና ለእናንተ ፈርቀዶ ወደ እግዚአብሔር እንድንገባ ጀማሪ ደግሞ ፈጻሚ ሆኖ የእምነት ሐዋርያ የተባለው ጌታ ኢየሱስ ብቻ ነው። ይህንን ሊተካ ምንም አይነት የሐዋርያነት ደረጃ የለውም። ኢየሱስ ብቻውን ያለው ነው። ልድገማ። እነ ስሚዝ ወግልዞርስ የእምነት ሐዋርያ ተብለው ተጠርተዋል። ሌሎችም የእግዚአብሔር ሰዎች የሞት አስነስተዋል፣ በሽተኛ ፈውሰዋል። ግን የእምነት ሐዋርያ ግን አይደሉም። ስሙ ትክክል አይደለም። ስማቸው በዛ ስም ይጠሩ እንጂ መጽሐፍ ቅዱስ በትክክል የመጀመሪያውን የሐዋርያነት ደረጃ የሚያስቀምጥልን የእምነታችን ሐዋርያ ማን ነው? ኢየሱስ። ስለዚህ ለእኔና ለእናንተ ፈር የቀደደ እምነት ምን እንደሆነ ያስተማረ በእምነታችንም ደግሞ ለእኛ እምነት ሆኖም ወደ እግዚአብሔር የገባ ስሙ ማን ነው? ኢየሱስ። ኦኬ። እምነትንና በደንብ ስሙኝ፣ እምነትንና ማመንን መለየት አለብን። እምነት ፐርሰን ነው፣ ሰው ነው። ኢየሱስ ክርስቶስ ራሱ የእምነት ሐዋርያ የተባለው ኢየሱስ ለእኔና ለእናንተ እምነት ሆኖ ወደ እግዚአብሔር የገባንበት የታየልን ነው። እሱ የታየልን ነው። ማመን ግን ያመንነው ይህንን ሰውዬ ነው። ኢየሱስ እምነት ነው ራሱ። እምነትን ነው ያመንነው። ለመዳናችን እምነት ማን ነው? ለምሳሌ የእምነታችሁ ነው ያለን ጀማሪና ምን። ስለዚህ ለእኛ እምነት የጀመራለ ደግሞ እምነትን የፈጸማለ። እኔና እናንተ ታግለን አይደለም እምነትን ያመጣ ነው። እምነትን ግን ጀምሮ የጨረሰው ኢየሱስ ይባላል። ስለዚህ አሁን እሱ ጀምሮታል። ጀምሮ ብቻ አይደለም ጨርሶታል። የእምነታችሁ ሳይሆን የእምነታችን፣ የእናንተ እምነት ሳይሆን የሱ እሱ እምነት አለው ጀምሯል። እምነትን ደግሞ ምን አድርጎልናል? እስኪ ገላትያ ምዕራፍ 2 ቁጥር 16 በጥንቃቄ ይህንን ቃል ስሙት። ነገር ግን ሰው በኢየሱስ ክርስቶስ በማመን ስሙት። ሰው በኢየሱስ ክርስቶስ ምን በማድረግ በማመን ማንን በማመን? በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ ስሙት። ምን አይነት ሰው? ሥጋን የለበሰ ስንቱ? አይሁድም አሕዛብም ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት በማን እምነት? በክርስቶስ እምነት በክርስቶስ በማመን ወይስ በክርስቶስ እምነት? ኦኬ። በክርስቶስ እምነት የማን ነው? ኦኬ። እምነት እኔና እናንተ ሳይሆን ያለን እምነት ያለው ክርስቶስ ነው። በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ቆይ፣ ሰው የሕግን ሥራ በመስራት ስለማይጸድቅ፣ ሥጋን የለበሰ ሁሉ የሕግን ሥራ በመስራት ስለማይጸድቅ እኛ ራሳችን በክርስቶስ እምነት እንጸድቅ ዘንድ። የምንጸድቀው በማን እምነት ነው? በክርስቶስ እምነት። ያመንነው ክርስቶስን ነው። እኛ ያመንነው ክርስቶስ ግን እኛን ማጽደቅ የሚችል እምነት አለው። ሃሎ። ለምሳሌ በእምነቴ ብለን እንላለን። ኖ፣ በእምነታችን ሳይሆን በእምነቱ። እምነት የማን ነው? ኦኬ። ለእኔና ለእናንተ እምነት ያለው ኢየሱስ ላይ ነው። እምነት ባለው ግን አመንን። ሄሎ። እምነት በደንብ ስሙኝ። የሰው እምነት አምስቱ የስሜቱ ሕዋሳቶች የሚነግሩትን ነው የሚያምነው። ከነዛ ውጪ ሱፐርናቹራል የሆነውን የእግዚአብሔርን ዓለም ሰማያዊውን አካል መንካት መዳሰስ አያውቀውምና ኮኔክት ማድረግ አይችልም። ከላይ የወረደው ግን እሱ ከሁሉ በላይ ነው። እግዚአብሔርን ፊት ለፊት ያየው ነው። የእግዚአብሔርን ባህሪ የሚያውቅ ነው። ፍላጎቱን የሚያውቅ ነው። ምድር ላይ ቆሞ ያምነው ነበር። ትዝ ይላችኋል። ያለ እምነት እግዚአብሔርን ደስ ማሰኘት ምን አይ። ለመጀመሪያ ጊዜ በዮሐንስ ሊጠመቅ ኢየሱስ በዮርዳኖስ ወንዝ ሲቆም ከእግዚአብሔር አፍ ያለ መካከለኛ ያለ ነቢይ ትንቢት መጣ። እንዲህ የሚል በእርሱ ደስ የሚለኝ የምወደው ልጄ እሱ ነው። እሱን በእርሱ ምን የሚለኝ። ያለ እምነት እግዚአብሔርን ምን ማድረግ አይቻልም? ደስ ማሰኘት አይቻልም። እግዚአብሔር ደግሞ ከላይ ምን ብሎ ነው ያወጀው? መጀመሪያ ልጄ ነው አይደለም ያለ፣ በእርሱ ምን የሚለኝ። ስለዚህ ደስ ይለኛል ማለት ምድር ላይ ቆሞ የሚያምን አለ። ሃሎ። የማይጠራጠረው አለ።
ፍጹም በሆነ መልኩ እግዚአብሔርን አምኖት ሕይወቱን የሰጠው የኖረለት መስቀል ላይ ሲሞት እንኳን ሕይወቱን አባት ወይ ብሎ አሳልፎ የሰጠ የእምነት ሐዋርያ አለ። ስሙ ኢየሱስ ይባላል። እኛ ሁላችን በማናመንን በዚህ እምነት ባለው ኢየሱስ አመንን። ስለዚህ እምነት ያለው ኢየሱስ በእግዚአብሔር ፊት ስለኛ እምነት ሆኖ ምን ይላል? ሃሌሉያ። እስቲ የእምነት ሐዋርያ በለ ኢየሱስ ነው በለ። ሌላ የእምነት ሐዋርያ የላችሁም፣ ሊኖራችሁም አይችሉም። ካላችሁ ሌላ ሃይማኖት ነው የምታቋቁሙት። ኦኬ። የመጀመሪያው ሐዋርያ ማን ነው? ኢየሱስ። ሌላው ሁለተኛው የሐዋርያነት ደረጃ የ12ቱ ሐዋርያት የምናቃቸው የኢየሱስ ክርስቶስ ምን ሐዋርያት 12ቱ ሐዋርያት ጥሪያቸው የ12ቱ ሐዋርያት ነው። እነዚህ ስማቸውን ከፈለጋችሁ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ታገኟቸዋላችሁ። አንደኛ ቆሮንቶስ ምዕራፍ 15 ላይ ታገኟቸዋላችሁ። ምዕራፍ 15 ከቁጥር 1 ጀምራችሁ ብታነቡት ቁጥር 5 ላይ በዋነኝነት ሙሉውን ስማቸውን ታገኛላችሁ። እነዚህ የ12ቱ የሐዋርያት ጥሪ ምን እንደሆነ ማወቅ አለብን። 12ቱ ሐዋርያት ጥሪያቸው አስቀድመው በነቢያት አፍ የተመሰከረውን አስቀድመው በቅዱሳት መጽሐፍ የተጻፈውን ይመጣል፣ ይሞታል፣ ይሰቀላል ተብሎ የተነገረው የክርስቶስ ኢየሱስ ምን አለ? ትንቢት አለ። ትዝ ይላችኋል ሳምንት ለስናይ በእነሱ የነበረ የክርስቶስ ምን መንፈስ ስለ ሞቱ ስለ መከራው ከዛም በኋላ ስለሚገባበት ክብር ምን አለ? ተነገረ። የተናገረው ማን ነው? በእነሱ የነበረ የክርስቶስ መንፈስ። ስለማን ተናገረ? ስለሚመጣውና በተግባር ስለሚሰራው የክርስቶስ ሕይወት። አስቀድመው በነቢያት አፍ የተነገረው የክርስቶስ መንፈስ ላያቸው ላይ ሆኖ እኛ ስለምንድንበት መዳን ስለምንቀበለው ጸጋ በእነሱ አርፎ የክርስቶስ መንፈስ ምን ይል ነበር? ስለ ክርስቶስ ሞትና መከራ ይናገር ነበር። በአካል ኢየሱስ ሲመጣ ደግሞ መጽሐፍት ሁሉ ስለማን ይናገራሉ? ስለ እኔ የሚመሰክሩ ናቸው አለ። ለምን? በብሉይ ኪዳን እነሱ ነቢያት ላይ አርፎ የተናገረው የክርስቶስ መንፈስ ነው። አሁን ደግሞ በስጋ የቆመው ራሱ ነው። የሚናገረው ሳይሆን አሁን ሰው ሆኖ ተገልጧል። የክርስቶስ መንፈስ ላዩ ላይ አርፏል። ስለዚህ መጽሐፍት ሁሉ ስለ እኔ ምን የሚሉ ናቸው? የሚመሰክሩ ናቸው። አሁን መጽሐፍ መሰብሰባቸው፣ መጽሐፍ መጠረዛቸው፣ መጽሐፋቸው በእነሱ ያለው የነቢያት መንፈስ ወይም የክርስቶስ መንፈስ ስለ ክርስቶስ መናገሩ ብቻውን በቂ አይደለም። ቤተክርስቲያንም ቤተክርስቲያን የሚያደርጋት ሙላቷ ውስጥ የሚከታት በሐዋርያትና በነቢያት እንደገና ሐዋርያት መሰረት ላይ ምን ብላችኋል? ታንጻችኋል ነው ያለው። ታንጻችኋል። ኦኬ። ቤተክርስቲያን የተመሰረተችው የታነጸችው ማን ላይ ነው? የነቢያትና የሐዋርያት የሆነ ነብይ የሚባል ሰው ላይ። ከዛ ሐዋርያ የሚባል ሰው ላይ አይደለም የተመሰረተችው። ግን የነቢያት ትንቢት አለ፣ መልእክት ምን የሚል በእነሱ የነበረ የክርስቶስ መንፈስ ይመጣል ብሎ ተንብዮአል። ግን ተንብዮ ብቻ አይደለም የቀረው። አዲስ ኪዳን ላይ ሌሊቱን ሲጸልይ አድሮ ኢየሱስ መጣና 12ቱን ደቀ መዛሙርት መረጣቸው። 12ቱን መረጠ። ሲመርጥ አንደኛ ዓላማው ምንድነው? አገልግሎት ከጀመረበት ሰዓት ጀምሮ እስከሚከብርበት ሰዓት ድረስ የዓይን እማኝ የሚሆኑ ምንድነው የሚመሰክሩት? በብሉይ ኪዳን ስለ ኃጢአታችን ይሞታል ተብሏል። ስለ ኃጢአታችን ይሞታል የሚለው ትንቢት ይፈጸም አይፈጸም ማንም ሰው አያውቅም። ስለዚህ 12ቱ ደቀ መዛሙርት ጥሪያቸው የዓይን እማኝ እንዲሆኑ ነው። በትክክል በብሉይ ኪዳን የተነገረው ትንቢት መፈጸሙን፣ በትክክል ነቢያት የተናገሩት በተግባር መከናወኑን፣ አዲስ ኪዳኑ ላይ ደግሞ የተመረጡ 12ቱ ደቀ መዛሙርት ወይም ደግሞ ሐዋርያቶች አሉ። ዓይናቸው እያየ ሲገረፍ እያየ ሲያስተምር እያዩ ሲበላ እያዩ ሲጠጣ እያዩ ሲሞት እያዩ ከሙታን ሲነሳ እያዩ ሲከብር እያዩ ከእርሱ ጋር የበላን የጠጣን እኛ ነን ማለት አለባቸው። የነቢያት ቃል ከዚህ ጋር ይስማማል ብለው መመስከር አለባቸው። ትንቢት ብቻ ሳይሆን በአካል ተፈጽሟል ብለው ማወጅ አለባቸው። ሐዋርያ ሥራ ምዕራፍ 10 ስሙት። ጴጥሮስ ለቆርኔሌዎስ የሰበከው ቁጥር 34 ኦኬ።
የቆርኔሌዎስን ታሪክ ሁላችሁም ታውቁታላችሁ። ጴጥሮስ ወደ አሕዛብ ሄዶ ወንጌል እንዲሰብክ በራእይ አይቶ በመንፈስ ቅዱስ ሂድ እኔ ነኝ የላኳቸው ብሎ ቆርኔሌዎስ ቤት ደርሷል። የቆርኔሌዎስ ቤት ላይ ደርሰው እንግዲህ ምን እንደሚል ስሙት። ጴጥሮስም አፉን ከፍቶ እንዲህ አለ። ምክንያቱም ተዘጋጅተው ጠብቀውት ስለነበርና እግዚአብሔር ሳይከለከል ሄዶ እንዲሰብክ አዞት ስለነበር ደርሶ እዛ ቦታ ላይ አፉን ከፍቶ እንዲህ አለ። ምን አለ? እግዚአብሔር ለሰው ፊት እንዳያደላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋልሁ። ኦኬ፣ ይሄ የጴጥሮስ መረዳት ነው እንጂ በእግዚአብሔር መንፈስ ስታዩት ዓለምን ሁሉ እግዚአብሔር እንዲሁ ወዷል። እግዚአብሔር የወደዳቸው የሚፈሩትን ጽድቅን የሚያደርጉትን አይደለም፣ ኃጢአተኞችን የወደደው መስቀል ላይ። ሮሜ ምዕራፍ 5 የሚነግረን እሱ ነው። ግን ጴጥሮስ አይሁዳዊ ነው፣ ተወልዶ ያደገው አይሁድ ነው። እግዚአብሔር የአይሁዳዊ አምላክ ብቻ ነው። አሁን ግን ገና አሕዛብ ጋር ለመጀመሪያ ጊዜ ሂድ እምቢ እንዳትል ተብሎ እየሄደ ነው። ከዛስ እኔ ስጸልይ ሳለው ሌሊት ራእይ መላእክት መጥቶ እንዲና እንዲያ ብሎኛል ሲለው በጴጥሮስ ጭንቅላት ውስጥ የመሰለው ምንድነው? እግዚአብሔርን ስለሚፈራ ጽድቅን ስለሚያደርግ እግዚአብሔር የተገናኘውና ወንጌል እንዲሰማ ያደረገ መሰለው። ስለዚህ አሁን ከአሕዛብም እግዚአብሔርን የሚፈሩትን እግዚአብሔር እንደሚወዳቸው አስተዋልኩኝ ያለው እሱ ነው። በደንብ ስሙት። መጽሐፍትን ስታጠኑ በትክክል ማጥናት ስላለን አሁን ጴጥሮስ ነው ያንን የተረዳው እንጂ በእግዚአብሔር ልብ ውስጥ ያለው ትርታ ጽድቅን የሚያደርግ አይደለም የሚወደደው። ገና ኃጢአተኞች ሳለን ነው የሚለው። ሄሎ፣ ለጻድቅ የሚሞት በጭንቅ ይገኝ ይሆናል፣ ለኃጢአተኛ ግን አይታሰብም። እግዚአብሔር ግን አለና ለኛ ያለውን ፍቅር ያስረዳው ገና ሙታን ሳለን፣ ኃጢአተኞች ሳለን በመሞት ነው ያስረዳው። ሃሎ፣ ለምሳሌ ለአይሁዳዊ የሚሞት በጭንቅ ይገኝ ይሆናል፣ ትንሽ ለጽድቅ ቀርበዋል። ጻድቅ አይደለም ግን ቀርበዋል። አሕዛብ ግን ጣዖት አምላኪ ነው፣ እግዚአብሔርን አያውቅም፣ ሩቅ ነው። እግዚአብሔር አለ ገና ኃጢአተኞች ሳለን ምን ሳለን? ርቀቱን እያያችሁት ነው። የተስፋ ቃል የለውም፣ እግዚአብሔር የለውም፣ የክርስቶስ መልእክት የለውም። ሩቅ ያለን ሕዝብ መስቀል ላይ ሞቶ ለኛ ያለውን የራሱን ፍቅር ምን ይላል? ስለዚህ አሁን ጴጥሮስ ያወራው በደንብ ስሙኝ፣ ከሱ እይታ አንጻር እንጂ ከእግዚአብሔር እይታ አንጻር አይደለም። እሺ ቀጥለን። የሁሉ ጌታ በሚሆን አሁን ስሙት፣ የሁሉ ጌታ በሚሆን በኢየሱስ ክርስቶስ ሰላምን ምን እያለ እየሰበከ ይህንን ቃል ወደ እስራኤል ልጆች ላከ። ኦኬ፣ ይህን ቃል የላከው ወዴት ነው? በሁሉ ጌታ በሚሆን ሰላምን እየሰበከ ይህንን ቃል ይህንን የወንጌል መልእክት ወደ እስራኤል ልጆች ሰደደ። ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በይሁዳ ሁሉ የሆነውን ነገር እናንተ ታውቃላችሁ። ኦኬ፣ የሆነውን ነገር እናንተ ታውቃላችሁ። እሺ፣ እግዚአብሔር የናዝሬቱን ኢየሱስን ስሙት፣ በመንፈስ ቅዱስ በኃይልም ቀባው። በመንፈስ ቅዱስ በኃይልም ምን አለው? ቀባው። ማንን? የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ምን አለው? ቀባው። እሺ፣ እርሱም መልካም እያደረገ ለዲያብሎስ የተገዙትንም ሁሉ እየፈወሰ ምን አለ? ዞረ። ኦኬ፣ አገልግሎቱን ይዩት። ከተቀባ በኋላ በዲያብሎስ የታሰሩትን እየፈታ መልካም እያደረገ ምን አለ? ዞረ። ስለዚህ አሁን አገልግሎቱን ይዩት። የዲያብሎስን ስራ ምን ማድረግ ነው? ኦኬ፣ ዮሐንስ መጥቶ ይህንን ምን አለ? የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ምን አለ? ተገለጠ ብሎናል። ኦኬ፣ የዲያብሎስን ስራ ማፍረስ አንደኛው አገልግሎት ነው የኢየሱስ። ሌላኛውስ የእግዚአብሔርን ቸርነት ማፍሰስ። መልካም እያደረገ ዞረ። እግዚአብሔር እርሱ ጋር ነበርና። ከማን ጋር ነበር? ከዚህ ከኢየሱስ ጋር ነበር። እሺ፣ እኛ እነማን ናቸው? አሁን 12ቱ ደቀ መዛሙርት። እኛም በአይሁድ ሀገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን። ምንድነን? ምስክሮች ነን። ምንድነው የሚመሰክሩት? ባደረገው ነገር ምንድነን? እኛ ምስክሮች ነን። ጥሪያቸው ምንድነው? የዓይን እማኝ ሆነው ምን እንዳደረገ እያዩ መመስከር። ሄሎ፣
ባደረገው ነገር እኛም ጥሪያችን ምንድነው እያለን ነው ጴጥሮስ። ባደረገው ነገር ምንድነን? ምስክሮች ነን። ስለዚህ አሁን ኢየሱስ ተነስቷል አልተነሳም? እርግጠኛ ናቸው? ኦኬ። ማን ያየው? ሐዋርያት። እኛ አላየንም። ዮሐንስ ሲጽፍልን ምን አለ? ኦኬ፣ እግዚአብሔር መልካም እንደሆነ ሲያስረዳ እኛ ግን አለን ዮሐንስ አይናችን ያየውን፣ ጆሮአችን የሰማውን፣ እጃችን የዳሰስነውን እናወራላችኋለን። ምንድነው የምታወራው? መሰለኝ እያልኩ አይደለም። ነክቼው፣ ዳስሼው፣ አብሬው በልቼ ያረጋገጥኩትን ምን እላችኋለሁ? እንመሰክራል። እኛ ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር። ይህንን የምንጽፈው ደግሞ እናንተ ከኛ ጋራ ምን እንዲኖራችሁ? ህብረት። ስለዚህ አሁን እኛ ወደ ማን ህብረት ነው የገባ ነው? እነሱ ህብረት ወዳደረጉት የሐዋርያት ወደ ተገናኙት የህይወት ቃል የሆነው ክርስቶስ ህብረት አድርገውታል። የጻፉልን ደግሞ ከነሱ ጋር ምን እንዲኖረን ነው? ህብረት። ያላመነ ሰው በእምነት እንደነሱ ምን እንዲያደርግ? እንዲቀላቀል። ኦኬ። ከኢየሩሳሌም ጀምሮ በይሁዳ ባደረገው ነገር እኛም ምኖች ነን? ምስክሮች ነን። ቀጥል። እርሱንም በእንጨት ላይ ሰቅለው። ኦኬ። አሁን መሰከረ። ምን እየመሰከረ? በእንጨት ላይ ሰቅለው ገደሉት። እርሱም እግዚአብሔር በሶስተኛው ቀን አስነሳው። ኦኬ። ምስክርነቱን እያያችሁ ነው። እግዚአብሔር በስንተኛው ቀን? ስለዚህ አሁን ሲሰቅሉት ምን ብሏል? አይቷል። ሲገድሉት ምን ብሏል? በሶስተኛው ቀን ሲነሳም አይቶታል። ኦኬ። በሶስተኛው ቀን እግዚአብሔር ምን አለው? አስነሳው። እሺ። ይገለጥም ዘንድ ሰጠው። ይገለጥ ዘንድ ደግሞ ሰጠው። አስነስቶ ኢየሱስን እግዚአብሔር ምን አረገው? ሰጠው። ምን እንዲያረግ? ይገለጥ ዘንድ ሰጠው። ከዛስ? ይሄው ለሕዝብ ሁሉ አይደለም። ቆይ እንዲገለጥ የሰጠው ለሕዝቡ ሁሉ አይደለም። ስለዚህ ኢየሱስ ከሞት መነሳቱን ሁሉም ሰው አላየም። ሄሎ። ለምሳሌ የሰቀሉት መነሳቱን አላዩም። የሚመሰክሩት ግን አይተዋል። ይሄውም ለሁሉም ሰው አይደለም። እና ለማን ነው? ነገር ግን ስሙት። ነገር ግን በእግዚአብሔር በማን በእግዚአብሔር አስቀድሞ የተመረጡ አስቀድሞ በማን? በእግዚአብሔር የተመረጡ ምስክሮች ለሆንን ለኛ ነው እንጂ። ምስክሮች ለሆንን ለማ? ለኛ። አሁን ግልጽ አይደለም የነሱ? ኦኬ። ሌሊቱን ሲጸልይ ያድሮ መጥቶ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ያለው ለዛ ነው። ሲመርጥ ኢቭን ይሁዳንም መርጦታል ለሚሽኑ። ስለዚህ አሁን ብሉይ ኪዳን ላይ ይመጣል ነበር ትንቢቱ። ሐዋርያት መጡና ደግሞ መጥቷል አሉ፣ አይተናል አሉ። ቤተ ክርስቲያን ምን ላይ ተመሰረተች? ይመጣል ላይ ብቻ አልተመሰረተችም፣ መጥቷልም። በሐዋርያትና በነቢያት መሰረት ላይ ምን ብላችኋል? ታንጻችኋል። ይህ አይነቱ ጥሪ ሌላ ማንም ሐዋርያ አልተጠራም። የኢየሱስ ክርስቶስን ትንሣኤ በአይኑ አይቶ መነሳቱን እንዲያበስር የተጠራ ሐዋርያ 12ቱ ብቻ ናቸው። ስንቶቹ? 12። ኦኬ። ሶስተኛው ሐዋርያ የአይሁድ ሐዋርያ ነው። የአይሁድ ሐዋርያ ደግሞ ማን ነው? ጴጥሮስ የአሕዛብ ሐዋርያ አይደለም፣ የአይሁድ ሐዋርያ ነው። 12ቱ የአይን ምስክሮች ናቸው። 12ቱ ውስጥ ጴጥሮስም አለ። ጴጥሮስ ግን የተለየ ደግሞ ሐዋርያነቱ ለአይሁዳውያን እንዲሰራ በተለየ መንገድ ኦቶራይዝድ ተደርጓል። ይህንን ጳውሎስም ገላትያ መጽሐፍ ምዕራፍ 2 ላይ በደንብ አድርጎ ይነግረናል። የአይሁድ ሐዋርያ እንዲሆን የሰራለት ብሎናል። ለእኔ ደግሞ የአሕዛብ ሐዋርያ እንዲሆን ሰርቶልኛል ይላል። ስለዚህ አሁን ጴጥሮስ የአይሁድ ምንድን ነው? ሐዋርያ ነው። ኦኬ። ጴጥሮስ በስጋ በነሱ ዘመን ላይ በነበሩት ትምህርት ቤቶች የገማሊያ አያት የመሰረተው ሂላሊያ የሚባል ሰው ያቋቋመው የሕግ ትምህርት ቤት አለ። ጳውሎስ እዛ ውስጥ ሳኦል ሆኖ ቁጭ ብሎ የተማረ ያደገ ነው፣ ምሁር ነው። እነ ጴጥሮስ ደግሞ አሳጥማጅ ነው። ጴጥሮስ እዛ ትምህርት ቤት ውስጥ አልገባም። የሕግን የነቢያትን ቃል በደንብ አጥንቶ ማቹርድ አይደለም። ግን ደግሞ ጥቅስ ወደሚያውቁ ወደ ተማሩ አባቶች ወዳላቸው ሕግ ወዳላቸው ኪዳን ወዳላቸው ያልተማረውን የላከው እግዚአብሔር ወደ ተማረው ሕዝብ ነው።
ሐዋርያው ጳውሎስ ደግሞ ከልጅነቱ ጀምሮ የሕግ ትምህርት ቤት ውስጥ ያደገ ነው፣ የተማረ ነው፣ ብቁ ነው። መላክ ካለበት እንደኛ ብቁ አድርገን የምናስበው ጳውሎስን ነው። ለአይሁድ ብትልኩት እሱን አሁን በጥቅስ በምናምን እያደረገ ቆንጆ አድርገ ያስገባላቸዋል። ጴጥሮስ ግን ያልተማረ ነው፣ መላክ የለበትም ወደ ተማሩ ሕዝቦች፣ ወደ ካህናት አለቆች ቆሞ መስበክ የለበትም። ያልተማረ ሰውዬ ግን የተማረውን ወዳልተማሩት፣ የተማረው ጥቅሱ ወደማይሰራበት። ቆይ ልድገም። ዘፍጥረት ምናምን ሲል ዘፍጥረት ወዳልተሰጠው ሕዝብ፣ ዘጸአት ሲል ዘጸአት ወደማይሰራበት ወደ አሕዛብ፣ ዘፍጥረትን የሕግን መጽሐፍ ያጠናውን ጳውሎስን ወደ እኔ ላከው ወደ አሕዛብ። አልተማረም የሚባለውን ጴጥሮስን ደግሞ ሁሉን ጥቅስ እየመዘዙ በቃል ወደሚከራከሩት ወደ አይሁዳውያን። አጃጋዲያስ የእግዚአብሔር ጥሪ አይገርምም? ያልተማረ የሚባለውን ተምረዋል ብቁ ናቸው የሚባሉት መሃል አቆመው። አንድ ጊዜ ጴጥሮስ ቆሞ እንደውም ሲሰብክ ካዩትና ተምሯል አልተማረም አሉ። ወዲያውኑ ቼክ እና መዝገቡን እንትን ሲል እዛ እነ ሂላሊያ ትምህርት ቤት ውስጥ ቼክ ሲደረግ ፎቶ አልሰጠም፣ አልተመዘገበም፣ በወርሃዊ ክፍያ የከፈለበት የለም፣ ደረሰኝ ምናምን ትራንስክሪፕት አልወሰደም። አይ አልተማረም አሉ። እና ኬት አንጥቶ ነው ይህንን የሚያወራው? ኬት አምጥቶ ነው? አሃ አሉ። አንድ ነገር ከኢየሱስ ጋር እንደዋሉ አወቁት። እዚህ ትምህርት ቤት ከሌለ የእሱ ተማሪ ነው ማለት ነው። ሃሎ አይታችሁታል? የተማሩ የካህናት አለቆች ሁለተኛ በዚህ ስም እንዳትናገር ሲሉት፣ ጥቅስ እኮ እነሱ ናቸው የሚያስተምሩት። እግዚአብሔር ከሁሉ ይበልጣል፣ መንፈሱን በነቢያት ላይ ልኩ ምናምን የሚሉትን ቆሙ። እስቲ ንገሩኝ፣ እናንተን እሺ ልበል ወይስ እግዚአብሔርን? ማንን ነው እሺ? ምን እኔ እንኳን ዝም ብል እግዚአብሔር እንዲመሰክር ከሰማይ የላከው መንፈስ ቅዱስ አለ። እሱ በእኔ ውስጥ አለ። ዝም ማለት እስኪ እናንተ መምህር ናችሁ፣ ሜጀር ዋን ናችሁ፣ እስኪ ንገሩኛል። ማንን ነው እሺ ማለት የሚገባው? እናንተን ወይስ እናንተን የሾመ? የትኛው ይበልጣል? መስክሯል። እጃቸውን ጫኑባቸው ይላል። ያው ኢምፓርት ላይ ያደረጓቸው ሳይሆን ወፌ ላላገርፈው አባረሯቸው። አዛነ ጴጥሮስ ሄደው በር ዘግተው ጌታ ሆይ አሉ፣ በቀባኸው በቅዱሱ በብላቴና በኢየሱስ ላይ ለምን ገዢዎች ተማከሩ አሉት። መዝሙር 2 ጠቅሰው ለምን ተማከሩ? አሁንም ጌታ ሆይ አንተ ወደ ዛቻቸው ተመልከት አሉ። የተቃዋሚ መንፈስ ወጋዋል አሉ። ዛቻቸውን አንተ ምን በል፣ እኛ ግን እንድንቀጥል ድፍረት ስጠን አሉት። ማራታ ሸታካታ የሚያስቆም ነገር ሲያገኙ ተቃዋሚ መንፈስ ይውደቅ አይደለም ያሉት። አንተ እሱን ሂድና ዛቻቸውን አንተ ተነጋገር፣ አንተ አማክራቸው፣ ሰላም በላቸው። ለኛ ግን እንዳንቆም ድፍረትን ምን በለን። ተቀምጠው ሲጸልዩበት የነበረው ቤት ድጋሚ ሼክ አረገ። ይህ የአይሁድ ሐዋርያ ሆኖ የተጠራው ጴጥሮስ በአይሁዳውያን ዘንድ ተሰሚነት አለው። ሐዋርያ ሥራ ምዕራፍ 3 ላይ 3000 ሰው እጁ ላይ ድኗል። የመጀመሪያ የአይሁድ ማህበረሰብ የዳነው በጴጥሮስ አገልግሎት ነው። የጴጥሮስን ስብከት ስታዩት በጣም የሚያስቅ ስብከት ነው። በስነ መለኮት በእንደኛ አይነት አስተማሪዎች ሲታይ የአሰባበክ ዘዴው ትችት አለበት። ሲረግጥ አራምቦና ቆቦ ነው። ኦርደሩን ጠብቆ አይደለም የሰበከው። ውጤቱ ግን 3000 ሰው ነው። በድንጋይ ተወግሮ ደግሞ የሞተ እስጢፋኖስ የሚባል ሰው አለ። ሐዋርያ ሥራ ምዕራፍ 7 ላይ አቤት ሰባኪ በስመ አብ ትጠላለህ። ገና አብርሃም እኛ የምናውቀው ምዕራፍ 12 ላይ ነው። እሱ ተሻግሮ ከእናቱ ጓዳ ሲጠራ ገና በኡር ምድር እያለ ብሎ ዘፍጥረት ምዕራፍ 11 ላይ ጀምሮ እንዴት እንደተጠራ ሲኩዌንሱን ጠብቆ እንዴት ግብፅ እንደገቡ እንዴት መከራ እንደተቀበሉ እንዴት እንደወጡ እግዚአብሔር እንዴት ሕግ እንደሰጠ አመጣና ኢየሱስ ላይ ሲጨርሰው በድንጋይ ተወግሮ ሞተ። አንድ ሰው አልዳነም። ኦኬ ተሳስተዋል ማለት ነው። ሁለቱም አልተሳሳቱም። ግን አንዳንድ ጊዜ በስብከት ሞኝነት እንጂ በሰባኪ ሞኝነት እግዚአብሔር አይሰራም። በቃ ባልማረም ችግር የለውም እንዳትሉ። እሱ አራምቦና ቆቦ ሲኩዌንሱን ያልጠበቀ ጥቅስ መዞ ኢየሱስን ስለሰበከ ነው የዳነው ሰው። በሰባኪ ሞኝነት ሰው አይድንም፣ በስብከት ሞኝነት። ልድገማ። የሰባኪ ሞኝነት ማለት ምን ማለት ነው? ማድጋሽ ይሞላል፣ ሰው አያድንም። ማድጋ እንዲሞላ ነው የሚጸልየው። ኦኬ። ስለ ኢየሱስ ክርስቶስ ግን ባለህ ጥበብ ሁሉ
ካልኩሌት ስታደርገው መስቀል ላይ የሆነ ሰው እየተንጠልጥሎ ያድነኛል ማለት ይሄ በአእምሮ ምን ሊቀበል እንደ ሞኝን ግን እንደ የስብከት ሞኝነት ያንን እንደ ሞኝ ሆነህ ብትቀበለው የሞኝ ስራ ነው ብለህም ቢሆን ብትቀበለው ትድናለህ። ሄሎ በስብከት ምን በሰባኪ ሞኝነት ሳይሆን በስብከት የሰባኪ ሞኝነት ይገላል። አራተኛው የአሕዛብ ሐዋርያ ጳውሎስ ነው። ጳውሎስ የአሕዛብ ሐዋርያ ነው። ይሄ የአሕዛብ ሐዋርያ የተባለው ጳውሎስ የአሕዛብ ሐዋርያ ጳውሎስ ጥሪው ኢየሱስ ጳውሎስን የተገናኘው ሐዋርያ ሥራ ምዕራፍ 9 ላይ ነው። ይሄኛው ጳውሎስ በስጋ ኢየሱስ በአራት ወንጌላቶች ላይ ምን ሲመላለስ ሲሞት ሲነሳ ምናምን አላየም። ሲያስተምርም አላየም። የጌታን ስጋና ደም ሲሰጥ ራቱን ሲያካፍል አንድም ቦታ ላይ አልነበረም። ሐዋርያ ሥራ ምዕራፍ 9 ላይ ግን ኢየሱስን ጳውሎስን የተገናኘው ኢየሱስ በምድር የተተፋበት አይደለም። የተተፋበት ኢየሱስ አላገኘውም። ሄሎ የተገረፈው አላገኘውም። ናና እጅን በችንካር ተመልከት ያለው አይደለም ያገኘው። ከሙታን ተነስቶ እነ ጴጥሮስ ያዩት ሲሄድ ብቻ ነው። አልሰማው ምን ሲል ሲሄድ አይተውታል። ጳውሎስ ግን ኢየሱስን የተገናኘው ከከበረበት ወንበር ተነስቶ ነው። ኢየሱስ ከከበረበት በትንሣኤ ሥጋ በሚደንቅ ግሎሪውስ በመንግስቱ ተቀምጦ የነበረው ኢየሱስ ወደ ሐዋርያው ጳውሎስ ሲገለጥ ለሌሎች አይታይም፣ ለደቀ መዛሙርቱ እና የተገለጠለት ጳውሎስ የከበረው ነውና ሲገለጥለት በደንብ ስሙኝ። በስጋ እነ ጴጥሮስ በስጋ 12ቱ ደቀ መዛሙርት ምን እንደተከናወነ በአይናቸው አይተው መስክረዋል። ጳውሎስ ግን ሲገለጥለት በመንፈስ እግዚአብሔር ኢየሱስ ሲያዝ በመንፈስ ዓለም ምን እንደተከናወነ ነው ያየው። ስለዚህ መጣና ለመጀመሪያ ጊዜ የኢየሱስ ስብከት ለጳውሎስ እንዲህ የሚል ነው። ስለምን ትቃወመኛለህ? ለምን ምን ትለኛለህ? ትቃወመኛለህ። ስብከቱን ይዩት። ጳውሎስ እያሳደዳቸው የነበሩት እኮ ምድር ላይ የሚያውቃቸው ሰዎች ናቸው። ኢየሱስ እኮ በአካል የለም፣ ግን ሲገለጥ የተገለጠው ኢየሱስ ራሱን የከበረው ተገልጦ ለምን ታሳድደኛለህ አለው። እኔም ማሳድድህ ማነህ? እኔ እኮ ጌታ ኢየሱስ ክርስቶስ ነኝ አለው። ወድቆ አደርግልህ ዘንድ ምን ትወዳለህ? ኦኬ እንዴት መሰለ የምታደርግልኝ ምናምን ብሎ ሌላ ነገር አላለው። የምታደርገውን ይነግረዋል፣ የምታሳድዳቸው ይነግረዋል። አሁን በደንብ ስሙኝ። ጳውሎስ ኢየሱስ ልክ ሲገናኘው የከበረው ሲገናኘው አይኑ ላይ ቅርፊት ተሸፍኖበት ነበር። በከፍተኛ ሁኔታ አይኑን መቶት ስለነበር መንፈሳዊ ዓለም ላይ ያየው ጨረር አለ። ብርሃን አይቷል። በብርሃን ውስጥ የሚያወራው ሰው አለ። ጳውሎስ ብቻ ነው የሚያየው። በዙሪያው ያሉት ደቀ መዛሙርቶቹ ሌሎች ሁሉ ምን አይሉትም፣ አይለዩትም። ጳውሎስ ግን ይለየው ነበር። ሲገናኘው ወንጌልን ነው ዘግኖ የሰጠው። ደህንነት ሲማር ጳውሎስ እኛ መጀመሪያ አዳም ነበር፣ ከዛ ወደቀ፣ ከዛ ምናምን ብለን የተማርነው። ጳውሎስ ግን ደህንነት ሲማር የመጀመሪያ ለምን ታሳድደኛለህ ነው። አንተ የምታሳድደኝ እኔ ክርስቶስ ነኝ ነው። ስለዚህ አሁን ደቀ መዛሙርቱ በኢየሱስ ያመኑት እየሮጡ ያሉት እነሱ ናቸው። ግን ደህንነት ሲማር ጳውሎስ ወዲያው በራለት። ለካ በአማኞች ውስጥ የሚሮጠው ራሱ ኢየሱስ ነው። ገላትያን የመጀመሪያ ደብዳቤ ሲጽፍ ጳውሎስ ምን አለ? አሁን እኔ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ሕያው ሆኖ ከክርስቶስ ጋር ምን ብያለሁ? ደህንነቱ ነው። እግዚአብሔር ደህንነታችንን እንደገና በኢየሱስ ስም ይመስርትን። አሁን ያን መገለጥ ስላገኘ ለቀደሙት ትውልዶች ከጥንት በእግዚአብሔር ተሰውሮ የነበረ ምስጢር ለእኔ በስብከቴ ቃል እገልጠው ዘንድ ለእኔ አደራ ተሰጠኝ ሲል ታገኘዋል። ወደ አሕዛብ ሲሄድ አሕዛብ እንደሚድኑ፣ አሕዛብ ነፃ እንደሚወጡ፣ አሕዛብ በክርስቶስ አምነው የእግዚአብሔር ወራሽ እንደሚሆኑ በአይሁዳውያን ጭንቅላት አልነበረም መገለጡ። በነ ጴጥሮስ ጭንቅላት አልነበረም መገለጡ። ጴጥሮስ ሄጄ አልሰብክም ሲል ታገኘዋለህ። ሐዋርያ ሥራ ምዕራፍ 10 ላይ አልነበረም መረዳቱ። ኢየሱስ ራሱ በስጋ አይቷቸው የምነግራችሁ ብዙ ነገር ነበረኝ፣ ግን ሳያችሁ መሸከም አትችሉም። ልትሸከሙት ምን አትሉም።
ስለዚህ እኔ ብሄድ ይሻላችኋል። አጽናኙ መንፈስ ቅዱስ ሲመጣ እሱ ወደ እውነቱ ምን ይላችኋል? ከተወለዳችሁ በኋላ ያኔ አዲስ ሰው ከሆናችሁ በኋላ ያኔ መንፈስ ቅዱስ ውስጣችሁ ሆኖ ጋይድ ሲያደርጋችሁ ያኔ ወደ እውነት ምን ይላችኋል? ለዚህ እኮ ነው ጴጥሮስ ውስጥ የነበረው መንፈስ ቅዱስ አርደ ብላ ሲለው በኢየሱስ ስም ሲል አይደለም አትቃወመኝ እኔ ነኝ፣ ሂድ ቆርኔሌዎስ ቤት ወንጌል ስበክ ብሎ ወደ እውነት የመራው እኮ የእውነት መንፈስ ነው። በስጋ ያለ አህዛብም አብረው ይድናሉ ቢልስ ድሮም እኛ ፈሪሳውያን ሲናገሩ አልሰማ ብለን ሐሳዊ ነህ ብለው ጥለውት ሊሄዱ ይችላል። ሊሸከሙት ምን ስለማይ ነው። ኦኬ ይሄ የአህዛብ ሐዋርያ በወንጌል መገለጥ ጉዳይ ላይ በተጠቀጠቀ መልኩ ከየትኛውም ሐዋርያ የላቀ የክርስቶስ መገለጥ ያለው ሰው ነው። የአህዛብ ምንድነው? ኦኬ እንደ አንድ አናጺ ብልሃተኛ አናጺዎች አለቃ መሰረትን መሰረቱ። ሌላው በሱ ላይ ምን ይላል? ያንጻል። ማንም ደግሞ መሰረትን መመስረት ምን አይልም። ስለዚህ የቤተ ክርስቲያንን መሰረት ከብሉይ ኪዳን ከአዲስ ኪዳን በተገለጠለት እውነት ፋውንዴሽኑን የሰራው ሐዋርያው ጳውሎስ። እነሱ መስክረዋል፣ አዎ። እነሱ አይተዋል፣ አዎ። እሱ ግን በመገለጥ አግኝቶታል። ስለዚህ ወንጌልን መሰረተ። ሌላው በሱ ላይ ምን ይላል? ያንጻል። ይሄንን ከዚህ በኋላ የምታገኙት አምስተኛ የሐዋርያነት ደረጃ የምታገኙት ቢሮ ነው። ኤፌሶን ምዕራፍ 4 ቁጥር 11 ጀምሮ እስከ 13 ያለው የኤፌሶን መጽሐፍ ምዕራፍ 4 ላይ እርሱም አንዳንዶችን ሐዋርያት፣ ሌሎችን ነቢያት፣ ሌሎችም ወንጌል ሰባኪዎች፣ ሌሎችም እረኞችና አስተማሪዎች እንዲሆኑ ሰጠ። ኦኬ አምስቱ የአገልግሎት ስጦታዎች ሐዋርያነት፣ ነቢይ፣ መጋቢነት፣ አስተማሪነት፣ ወንጌላዊነት። እነዚህን አምስቱን እግዚአብሔር በክርስቶስ ኢየሱስ ምርኮን ማረከ። ስጦታንም ደግሞ ለቤተ ክርስቲያን ምን አለ? ሰጠ። ቤተ ክርስቲያን የዚህ ስጦታ ምንድናት? ተጠቃሚ ናት። ይሄ ስጦታ አምስቱ የአገልግሎት ቢሮዎች ወይም ስጦታዎች አሉ። 1 2 3 4 አምስቱን ስጦታዎች እዚህ ውስጥ ታገኟቸዋለህ። ቤተ ክርስቲያን ብለን ስንል እኛ የምንለጥፈው ልክ እንደኛ ሄሴድ ቤተ ክርስቲያን፣ ሙሉ ወንጌል፣ መካነ ኢየሱስ ምናምን አይደለም። ዩኒቨርሳል የሆነችው የክርስቶስ አካል አንዲት መንፈሳዊት ቤተ ክርስቲያን አለች። ምርኮን ማርኮ እግዚአብሔር ስጦታን የሰጠው ለዚህ ዩኒቨርሳል ለሆነው ቤተ ክርስቲያን። ልድገመው። ለምሳሌ የአሜሪካው ፕሬዝዳንት ማን ነው? ጠቅላይ ሚኒስትሩ አሁን ባይደን። ከሱ በፊት ማን ነበር? ትራምፕ ነበር። ኦኬ ከሱ በፊት ማን ነበር? ኦባማ። ኦኬ ሁሉም ምርጫ ተወዳድረው ሲያሸንፉ የት ነው የሚሄዱት? ዋይት ሃውስ ነው የሚገቡት። ልክ አገልግሎታቸውን ጨርሰው ሲወጡስ? ኦኬ አሁን የአሜሪካ ግዛት ዋና ትዕዛዝ የሚወጣበት ቢሮ ዋይት ሃውስ ይባላል። ልክ እንደዛው የክርስቶስን አካል ወደ ራስ ወደ ሆነው ወደ ክርስቶስ የሚያሳድገው ስጦታ በቤተ ክርስቲያን ላይ ሲሰጥ የተሰጠው ስጦታው ነው፣ ሰዎቹ አይደሉም። ስጦታው አለ። ለምሳሌ ሐዋርያ የሚባል አሁን ስጦታ ጥሪ ያለበት ሰውዬ ካለ በዚህ ጉባኤ መካከል እግዚአብሔር ይስበውና እዚህ ቢሮ ውስጥ ነው የሚያስገባው። ቢሮ ውስጥ ይገባል፣ ያገለግላል። በሐዋርያነት ጥሪ ምን ይላል? ይሰብካል፣ ያገለግላል፣ ወንጌልን ምናምን ያገለግላል። ነብይነት ጥሪ ካለበት ይገባል። ቢሮ ውስጥ ነው የሚገባው። ቢሮ ውስጥ ሲገባ ቢሮ በሱ ላይ ምን ያደርጋል? ይገለጣል። ለቤተ ክርስቲያን ስጦታ ነው እሱ። ግን ደግሞ ሰው ነውና ይሞታል። ልክ ሲሞት ቢሮ አይፈርስም። ቢሮ አለ፣ ቋሚ ነው። ሰውየው ግን ምን ብሏል? ሞቷል። ሌላ ደግሞ ይገባል እዛ ውስጥ። ሃሎ ኢየሱስ ተመልሶ እስከሚመጣ ድረስ ቤተ ክርስቲያን አምስቱ የአገልግሎት ስጦታዎች ሁሌ ሰዎች እየገቡ ምን ይሉበታል? ለምሳሌ እግዚአብሔር በክርስቶስ አካል ውስጥ እኛ ጉባኤ ውስጥ አንድ ነብይ ቢያስነሳ ደግሞ ለሌላ ጉባኤ ዩኒቨርሳል ነው። ሌላ ጉባኤ ውስጥም እንደዛው ሌላ ነብይ አለ። እኛ ብቻ አይደለም፣ ወይም አንድ ሰው ብቻ አይደለም። ስጦታው ብዙ ናቸው። እያስገባ በዛ ምን ያደርጋቸዋል? ይመነዝርባቸዋል።
በእኔ እምነት አሁንም የማምነው ሐዋርያ የለም ብዬ አላምንም፣ አለ ብዬ አምናለሁ። በዚህ ዘመን ነቢይ የለም ብዬ አላምንም፣ አለ ብዬ። ሁሉም ስጦታዎች አሉ፣ ለቤተ ክርስቲያን ስጦታ ናቸው፣ የአባቴ ስጦታ ነው ብዬ አምናለሁ። ነገር ግን የዚህ ዘመን ሐዋርያ ተነስቶ በራልኝ ቆይ በራልኝ የሆነ ነገር ልመስርት ቢል አንሰማው። መሰረት አልቋል። እንደ ብልሃተኛ የአናጺ አለቃ ምን ብሏል? መሰረት በቃ ተጥሏል። ቤተ ክርስቲያንን አሁንም ይመሰርት ነው፣ ኦልሬዲ ተመስርታለች። ግን ሐዋርያው ጳውሎስ የመሰረተውን መሰረት ግን ዛሬኛ በትክክል ሰው ልብ ላይ እንመሰርታለን ወይ? እሱ ጥሪ ይጠይቃል። መልሰን ያንን ወንጌል ምን እናደርጋለን? በሰዎች ልብ ውስጥ የመመስረት በሰዎች ልብ ውስጥ የማገልገል ጥሪው የሁላችንም። ቅዱሳንም ሆነ መሰረቱ ላይ መስራት ምን ያስፈልጋል? በጥንቃቄ ያስፈልጋል። ኦኬ፣ እነዚህን አምስቱን ስጦታዎች ወይም አምስት አይነት ደረጃ ቢሮዎች እንዳሉ ካየን ጳውሎስ ሐዋርያ ሊሆን የተጠራ ነው የሚለን። ስለዚህ የጳውሎስ ጥሪ ይለያል። የሚለየው ምንድነው? መንፈሳዊ ዓለም ላይ የተከናወነውን የወንጌል መገለጥ ለአሕዛብ ያደርስ ዘንድ ምስጢር የነበረው በመገለጥ እንዲያውቅ የተደረገው ሐዋርያ ጳውሎስ ነው። በዚህ ዘመን ግን ማንም ሰው ምስጢር ገላጭ አይደለም። ምስጢር ኦልሬዲ ተገልጧል። የክብር ተስፋ የነበረው ክርስቶስ ተገልጧል። የተገለጠውን እንደገና ማጥናት እንጂ አዲስ ምስጢር፣ የሚገለጥ ምስጢር፣ የተሰወረ ምስጢር በዚህ ዘመን የለም። አንዳንድ ሰው ማንም ያልደረሰበት ደርሻለሁ ካለ እኔ አልፈልግም በሉት። ለምን? እኛ የምንፈልገው ኢየሱስ የደረሰበትን ነው። አልሰማ ከእርሱ ጋር አብረንም ደግሞ እዛ ከፍታ ላይ ምን ብለናል? ደርሰናል። ከክርስቶስ ጋር አብረን አብቀኝ ምን ብለናል? ተቀምጥ። በስጋ ይሁን በመንፈስ ይሁን አንድ ሰው አውቃለሁ በክርስቶስ ነው ያለን ጳውሎስ። በክርስቶስ የሆነ ሰው መንፈሳዊ ዓለም ላይ መገለጥ የነበረው ሰው አለ። አሁን ሐዋርያ ሆኖ መጠራቱ አይደለም። ከዚህ በኋላ ማነሳው ነው መልእክቴ የዛሬው። ይሄን መሰረት እንድትይዙ ነው። ነብይ ሆኖ መጠራት አይደለም። አስተማሪ ሆኖ መጠራት አይደለም። ምንም አይነት የአገልግሎት ስጦታ ባይኖራችሁም ልጅ ተደርጋችሁ ተጠርታችኋል። ልክ ነኝ? ቅዱሳን ተደርጋችሁ ተጠርታችኋል። መጽሐፍ እንደሚነግረን ደግሞ እናንተ ካህናት ናችሁም ብሎናል። ሄሎ አሁን እዚህ ክፍል ላይ ለእግዚአብሔር ወንጌል ምን አለ? ተለየ ነው የሚለው። ለእግዚአብሔር ወንጌል ምን አለ? ኦኬ፣ ለእግዚአብሔር ወንጌል ተለየ ማለት ምን ማለት ነው? ለምሳሌ ይሄንን ወንበር እዚህ ጋር ባስቀምጥ ወይም ደግሞ ይሄን ወንበር ለምሳሌ ከዚህ መካከል አንስቼ ምን አልኩት? አስቀመጥ። መጽሐፉ ምንድነው የሚለን? እኔ ሐዋርያ ሊሆን የተጠራ ወይም እናንተ ራሳችሁን ጥሪ አስገቡ። አስተማሪ ሊሆን የተጠራ፣ ፓስተር ሊሆን የተጠራ፣ ነቢይ ሊሆን የተጠራ፣ ጥሪያችሁ ፕሮፌሽናችሁ እግዚአብሔር በእናንተ የሚሰራው የጥሪው ምንድነው? ተልእኮ ነው። ግን ሐዋርያነት የሆነ አስማት መፍጠር አይደለም። ነብይነት የሆነ አስማት መፍጠር አይደለም። አስተማሪነት ልዩ ታሪክ መፍጠር አይደለም። መጋቢነት ልዩ ታሪክ መፍጠር አይደለም። ሁሉም አምስቱም የአገልግሎት ጥሪዎች ዋነኛ ጥሪነታቸው ተልእኳቸው የሚሰራው ለአንድ ዓላማ ነው። ለእግዚአብሔር ወንጌል ለማን ኦኬ፣ ፍሬ ገዚ እና እስኪ እዛ ጋር ተቀመጥ። ሃሌሉያ። ተቀመጥ ነው ያልኩ። ምን ብየዋለሁ? ኦኬ፣ ቅድም ከኛ ጋር ነበር። እዚህ ጋር ከእናንተ መካከል ለየሁት አይደል? የለየሁት እኔ ነኝ። ለለየሁት ዓላማ መኖር አለበት። አልሰማ ሐዋርያ ጳውሎስ ምን ይላል? እኔ ሐዋርያ ነኝ። ሃሌሉያ። ማንም አይነካኝም አይደለም፣ ሐዋርያ ነኝ አለ። ግን ሐዋርያነቴ የሚሰራው ለእግዚአብሔር ወንጌል ነው። ለምን ተለይቻለሁ አለ? ለእግዚአብሔር ወንጌል ተለየ። ወንጌል የሚለው ቃል እዚህ ጋር ኢቫንጌሊዮ የግሪኩ ወርድ እንደ ስም ነው የሚጠቀመው፣ እንደ ፐርሰን ነው የሚጠቀመው፣ እንደ ድርጊት ሳይሆን ጠሪ ነው። ወንጌሉ ራሱ ምንድነው? ጠሪ ነው። ወንጌል ስብዕና ያለው ፐርሰን የሆነ ነው። ንክስ ላይ በደንብ እናየዋለን። ጠራንና እኛ ለይሸን። ሃሌሉያ። ምን አደረገን? አሁን እሱን እንደለየሁት ከእናንተ ተለይቷል። ለአንድ ነገር ቢያንስ ተለይቷል። አሁን ይህንን ወንጌል ሳስተምር ለማስተምረው ትምህርት በምሳሌነት እንዲያገለግል ምን ተብሏል? ተለይቷል። ኦኬ። ግን እዚህ ጋር ቆሜ እያገለገልኩኝ ወይም ደግሞ ምሳሌ አድርጌ ልጠቀምበት ስፈልግ እየቆመ ቢያስቸግር
እየሄደ ቢያስቸግር እየጎተትኩ ባክን ብየብል ለጠራሁትና ለለየሁት ዓላማ ምን አላለም። የትኛውም ጥሪ ልጅነትን ጨምሮ የትኛውም ጥሪ በክርስቶስ አካል ውስጥ እኔ ተራኔ ብላችሁ የምታስቡት የትም ይሁን የትም ዋነኛ ጥሪያችን ለወንጀል ሳይሆን ለወንጌል ለእግዚአብሔር ወንጌል ምን አለ። ሮሜ ምዕራፍ 8 እንዲህ ይለናል፣ በእነሱ የነበረ የክርስቶስ መንፈስ የሆነ መንፈስ ነበር በብሉይ ኪዳን ይጠቀምባቸው ነበር። ሮሜ ምዕራፍ 8 ላይ መጥቶ ምን አለን? የእርሱ መንፈስ የሌለው የእርሱ ወገን የሚሆነው ምን ሲሆን ነው? መንፈሱ ምን ሲያደርገው? ሲኖረው ወይም ሲለየው። ስለዚህ አንድ አማኝ በክርስቶስ ልክ ሲያምን የሚለየው ለእግዚአብሔር ወንጌል ነው። ልድገመው፣ ለእግዚአብሔር ምን ወንጌል? ለእግዚአብሔር ወንጌል ነው የተለየው ማለት ለሌላ መኖር እንዳይችል ይሞታል። የተለየኸው ለወንጌል ሆኖ የምትኖረው ኃጢአትን አይሆንም። የተለየኸው ለወንጌል ሆኖ ስትኖር አመጽን አታስተጋባም። ለምን? የተለየህበት ዓላማ አለ። ለእግዚአብሔር ወንጌል ምን አላል? እናንተ ምንም አስቡ አለ ጳውሎስ፣ ምንም እመኑ አለ። ዛሬ መጣ ነው በሉኝም አለ፣ ወይም ደግሞ ከኛ ጋር አልወጣም አልገባም በሉኝም አለ። እንደ ሐዋርያም ተቀበሉኝም አትቀበሉኝ፣ ለአንድ ነገር ግን እግዚአብሔር ለይቶኛል። ለእግዚአብሔር ወንጌል ምን ብያለሁ? ለሰው ወንጌል አልተለየሁም፣ ለሃይማኖት አልተለየሁም፣ ለባህል አልተለየሁም፣ ለሆነ ነገር ለግሩፕ አልተለየሁም። የተለየሁት ለአንድ አካል ነው፣ እሱም የእግዚአብሔር ምን ጨርሳን ለእግዚአብሔር ምን ወንጌል። እስኪ ለምንድን ነው የተለየ ነው? እስኪ ለእግዚአብሔር ወንጌል በል ተለይቻለሁ በል። ለሌላ ነገር መሆን አልችልም። የኔ ጥሪ የኔ መለየት ዓላማው የእግዚአብሔር ወንጌል ነው። ምን ማለት ነው ለእግዚአብሔር ወንጌል ተለየ ማለት? ለእግዚአብሔር ወንጌል ተለየ ማለት በእግዚአብሔር ወንጌል ስም ይነግዳል ማለት አይደለም። ለእግዚአብሔር ወንጌል ተለይቷል ማለት የሚተነፍሰው ለወንጌል ነው፣ የሚበላው ወንጌል ነው፣ የሚጠጣው ወንጌል ነው፣ የሚለብሰው ወንጌል ነው። ንግግሩ ሁሉ ምንድነው? ወንጌል ነው። ለምን? የተለየው ለዛ ነው ሰውየው። ቅዱሳን ለመሆን የተጠራችሁ ይላል መጽሐፍ ቅዱስ። ቅዱስ መሆን ማለት ምን ማለት? መለየት። ለሆነ ነገር እግዚአብሔር ምን ያደርጋል? ይለያል። መለየት አንደኛው ደረጃ ነው። ሁለተኛው ደረጃ ግን ለተለያችሁበት ዓላማ መኖር ነው። እዚህ ቤት ውስጥ ያለ በክርስቶስ ያመነ ማንኛውም ሰው ለራሱ አልተጠራም። ልድገመው፣ ጥሪያችን የትኛውም የአገልግሎት ጥሪ የትኛውም እኛ ላይ የተቀመጠ ጸጋ የሚሰራው ለእግዚአብሔር ወንጌል ነው። ለምን? ሰዎችን የሚለየው ለምን ስለሆነ? እስቲ ለወንጌል በለ። ለእግዚአብሔር ወንጌል ምን አለ? ተለየ። ኦኬ፣ ሐዋርያ ሊሆን የተጠራ ለው ለሚገለጠው በሐዋርያነት ጥሪ ግን የሚገለጠው ማን ነው? ወንጌል ነው። ለው ላይ ያለው የነብይነት ጥሪ ግን የሚገለጠው ምንድነው? ኦኬ፣ ለው ላይ ያለው የአስተማሪነት ጥሪ ግን የሚገለጠው ማን ነው? ማንኛውም የአገልግሎት ጥሪዎች የሚገልጡት ሰውየውን ወንጌል ላይ ብቻ ነው። ለምን? አምስቱን የአገልግሎት ስጦታ ጳውሎስ ይነግራል። እነዚህ አምስቱ የአገልግሎት ስጦታዎች የክርስቶስ ኢየሱስን በማመንና በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆንም ያሳድጉ ዘንድ ነው ብሎናል። ስለዚህ አሁን በእምነት ወደ ክርስቶስ ሰዎችን ምን ያደርጋሉ? ያመጣሉ። ቀጥሎስ ክርስቶስን እንዲመስሉ ያሳድጋሉ። ቀጥሎስ ለአገልግሎት ያሰማራሉ። ለእግዚአብሔር ወንጌል ምን አለ? እስኪ ተለይቻለሁ በል። አጠገባችሁ ያለውን ሰው የተለየውት በሉት። ለሰው ወንጌል አይደለም፣ ለባህል አይደለም፣ ለእንጀራ አይደለም፣ ለሃይማኖት አይደለም፣ ለክፋት አይደለም፣ ለኃጢአት አይደለም፣ ለወንጀል አይደለም። እግዚአብሔር እኔን የለየኝ ለልጁ ለኢየሱስ ክርስቶስ ወንጌል ነው። ወንጌል ደግሞ ስለ እንጀራ አይደለም፣ ስለ ወጥ አይደለም፣ ስለ ሽሮ አይደለም፣ ስለ በርበሬ አይደለም፣ ስለ ልጁ ስለ ኢየሱስ ክርስቶስ ነው። ሄሎ፣ ወንጌል ስለማን ነው?
ወንጌል ስለ ኢየሱስ ነው። ወንጌል ስለምትበላው አይደለም። ወንጌል ስለምትጠጣው አይደለም። ወንጌል ስለምትለብሰው አይደለም። ወንጌል ያለብሳል፣ አዎ ያበላል፣ አዎ ያጠጣል። ወንጌል ግን ስለ ልብስ አይደለም። ሄሎ ለእግዚአብሔር ወንጌል ምን አለ ሰውየው? ለምን ይሆን የተለየ ነው? ቸርች የምንሄደው ለምን ይሆን? በጋራ ተሰብስበን የምናመልከው ለምን ይሆን? ለወንጌል ነው ወይስ ቀዳዳ ላይ እንዲሸፈንልን? ሄሎ በጥንቃቄ እንድሰሙ ይፈልግ። ለእግዚአብሔር ወንጌል ምን አለ? ለምን ይሆን እግዚአብሔር የጠራን? የተጠራ ነው ለወንጌል ነው። ኦኬ እስቲ ሮሜ መጽሐፍን ኔክስት በደንብ በጥልቀት የምናየው ግን ዝም ብዬ ላንብበው። ሮሜ መጽሐፍ ምዕራፍ 1 ስሙት ምን እንደሚል። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ በስጋ ከምን ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ወንጌል ስለማን ነው? ስለ ልጁ። አልሰማም? ወንጌል ስለ ልጁ ነው። ቆይ ወንጌል ስለማን ነው? ሌላ አለው መልእክት። በስጋ ከዳዊት ዘር ስለሆነ እንደ ቅድስና መንፈስ ግን ከሙታን በመነሳት በኃይል የእግዚአብሔር ልጅ ስለሆነው ወንጌል ስለማን ነው? ስለ ልጁ። አልሰማውም? ስለማን ነው? ወንጌል ስለማን ነው? ስለዚህ አሁን እኛ የተለየ ነው ለማን ነው? ወንጌል ስለ ልጁ ሆኖ አንተ የተለየኸው ስለ ሌላ አይሆንም። ሃሌሉያ ጌታ ምስክሬን እያሉ በመሃል የፈለጉትን ማውራት አይደለም ወንጌል። ቆይ እስኪ ሃሌሉያ በሉ። ጌታ ምስክሬ እኔ ጌታ ምስክሬ ሌሊት ላይ ይቻል የተወሰኑ ሰዎች ሲኦል ገብተው አይቻቸዋል። እዚህ ጉባኤ ውስጥም አላቸው። ወንጌል ስለ ሲኦል እስኪ አይደለም። እግዚአብሔር ይባላል፣ ወንጌል አይደለም። ወንጌል ስለማን? ልጁ ደግሞ መጤ አይደለም። አስቀድሞ በነቢያቱ በቅዱሳት መጽሐፍ ቀድሞ ተስፋ የተሰጠው ነው። ሐዋርያት ደግሞ ሲነሳ አይተውት፣ ሲበላ አይተውት፣ ሲጠጣ አይተውት፣ ሲፈውስ አይተውት እሱ ነው መጥቷል፣ ተነስቶ አይተነዋል፣ መሰከሩ። ወንጌል ስለማን ነው? ዛሬ ውስጣችሁ እንዲቃጠል እፈልጋለሁ። ይሄ ሌላ ድሪቶኛ ላይ የሚነፋ ስፒሪት በወንጌል ስም የሚያለብስ ካባ ጅቡንቡን አድርጎ የሚያስተኛ ለወንጌል እሳት እንዳትቃጠሉ የሚያደርግ ስለ እግዚአብሔር ፍቅር ውስጣችሁ እንዲነድ ማያደርግ ሌሊቱን እየጸለይክ እግዚአብሔርን እያመለከው እንዳታድር የሚያደርግ ከአጋንንት ጋር ሲያዋጋ የሚያደርግ ወንጌል አይደለም። ወንጌል ስለ አጋንንት አይደለም። እሺ ልድገመው። ወንጌል ስለ አጋንንት እስቲ አይደለም ማለት ወንጌል አጋንንትን ገንድሶታል እንጂ ወንጌል ስለ አጋንንት ወንጌል ስለማን ነው? አንተ ወንጌል ሰው ነው ወክ የሚያደርግ የሚነፍስ በእኛ ውስጥ የሚኖር ሕያው የሆነ የእግዚአብሔር ልጅ ኢየሱስ። የተለየው ለማን ነው? ለዚህ ወንጌል። የምትኖረው ለማን ነው? ለዚህ ወንጌል። ሄሎ የአንድ ሀገር አምባሳደር ወደ ሌላ ሀገር ሲሄድ እኮ ወክሎ የሚሄደው ሀገሩን ነው። የመጀመሪያ ንግግሩ ምን እንደሆነ ታውቃለህ? አገራችን ብሎ ነው እንጂ የሚጀምረው እኔ ብለህ። ወንጌል ስለ እኔ አይደለም፣ ስለ ሀገሬ ነው፣ ስለምኖርበት ነው። በስጋ ከዳዊት ዘር ስለሆነው ነው። ከሙታን ስለተነሳው ነው። በመንፈስ ስለጸደቀው ነው። በእግዚአብሔር ቀኝ ስለከበረው ነው። በመንፈስ እኔው ስለሚኖረው ነው። ሄሎ እስቲ ወንጌል በሉኝ። ስለ እኔ ሳይሆን እኔ ስለምኖርበት፣ ስለ ዜግነቴ፣ ስለ ሀገሬ ነው። አይታችኋል? ጳውሎስ ሚስጥር ነው ብሎ ቀድሞ ተሰውሮ የነበረው ሚስጥር ሲገልጠው እናንተ ቀድሞ ወገን አልነበራችሁ፣ አሁን ግን ወገን ናችሁ ሲሉ ወገን ናችሁ። ለምን? የጥሉን ግድግዳ በስጋው ያፈረሳል። ወንጌል ስለማን ነው? ስለ ልጅ እና ስትሉት አሁን ግን አለ ባለ ሀገሮች ባለምን ባለ ሀገር አብረ ሲትሽንሽብ ሆነሃል ከእግዚአብሔር ጋር። ልክ አይሁድም እዛ ውስጥ ይገባል፣ አሕዛብም እዛ ውስጥ ይገባል። ማለት ልጁ ውስጥ ሀገር አለ፣ ልጁ ውስጥ ህይወት አለ፣ ልጁ ውስጥ ሰላም አለ። ወንጌል ስለማን ነው? ስለምትኖርበት ሀገር።
ኧረ ሃሌሉያ። ጸሎት አይደለም ወንጌል። አንተ ስለምትጸልየው አይደለም። አንተ ወጥተህ ስለምትናገረው አይደለም። እላይ ላይ ስላለው ቅባት አይደለም። እላይ ላይ ያለውን ቅባት እንኳን ያመጣ ወንጌል ይባላል። ሄሎ ሄሎ ሄሎ። ስለ ጸሎት አይደለም። ጸሎትን ራሱ ያጸለየ ወንጌል ይባላል። አጸልዩ አልኩኝ አሁን? ያላልኩት እንደዛ እምጸልየው ራሱ በወንጌል ነው። ባይዘው ዛሬ የምበላው በወንጌል ነው። አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። ሁሉ ምን አሉ? አሁን እንኳን በህይወት ያሉት ለሞተላቸው ምን ላለላቸው እንጂ ለራሳቸው እንዳይኖሩ። አሁን የምትኖረው ለማን ነው? ለእግዚአብሔር ወንጌል ምን አደረገ? እስኪ ተለይቻለሁ በል ንገሩት። አጠገባቸው ለሌላ ነገር እንዳታጨ ይበሉት። እኔ የተለየሁት ለወንጌል ነው። ሄሎ ይኸውላችሁ በጥንቃቄ ሰው አሁን ወደ አካውንታችሁ አንዳንድ ሰዎች የሆነ ብሬክ ስሩ የታሰረ እሽግ ዥው እያለ ሲገባ ይታየኛል ብል ወንበር ይነቃነቃል። ይኸውልህ አንተ ራስህ ነው የታሰረ። አሁን ወደ አንተ የታሰረ አይመጣም። አንተ ራስህ ለወንጌል ታስረሃል። እኔ መሮኛል እባክህ የሆነ ቦታ ልሂድ ብትል እንኳን አትሄድም። ከሱ ወደ ማን ትሄዳለህ? ወደ እኔ የመጡትን ወደ ውጭ ምን አላረግ ባይዘዌ በዓለም ሆነ እንደፈለገ ብትሆን ይሻልህ ነበር። ጴንጤ ከሆንክ በኋላ ጌታን ካመንክ በኋላ በቃ ተበላሽ። በጥንቃቄ በቃ ተበላሽ። ብትሄድ እንኳን አሁን ከዚህ በኋላ ወይ እንኳን ደህና መጣ ብሎ ሚስምህ ዓለም የለም። ሂድልን ሙደገዳዳ ነው የሚለው። ከኛ ጋር ምን አትልም አንተ አትመችም። ለምን መሰለህ? ተለይተሃል። ተለይተሃል ማለት የለየህ አካል በዋጋ ገዝቶ ነው የለየህ። አልገባችሁ? ምን እያወራሁ ነው? ይሄን ስልክ አሁን እኔ ከሁላችሁም ይልቅ ለይቼዋለሁ። ለምንድን ነው የለየሁት? ለራሴ ምን አድርጌ ነው የለየሁት? ከዚህች። ስለዚህ አሁን ከፍዬበታለሁና መተህ በእኔ ስልክ መጠቀም እግዚአብሔር ከፍሎብህ ለይተዋልና ድንገት ወደ ጎረቤት ሀገር ሄደ መጠቀሚያ መሆን ተከፍሎብሃል። ጩና ተከፍሎብኛል በለኝ። ለእግዚአብሔር ወንጌል በለኝ። ተለይሻለሁ በለኝ። ለሌላ መሆን አልችልም። ሃሌሉያ